ጅቡቲና የተባበሩት አረብ ኤምሬትስ ከባድ ፍጥጫ ላይ ናቸው። ሁኔታው ለኢትዮጵያ ምቹ ተብሏል። ኤምሬትስ ኩባንያዋን ከሀገሯ ያስወጣችባት ጅቡቲ ልትበቀል ለኢትዮጵያ በርበራን ገንብታ ጨርሳለች። ከአፍሪካ ቀንድ ገበያ ውጭ እንደምትሆን የተረዳችው ጅቡቲ ደግሞ ታጣቂዎችን አሰልጥናም ሶማሌላንድን መውቃት መረበሽ ጀምራለች። የበርበራ ወደብ ለኢትዮጵያ ሊበሰር ሲቃረብ ጅቡቲ ኢትዮጵያውያኑን ማሳረድ ስትጀምር ኤምሬትስን የቀጠናው አተራማሽ ብላም ከሳለች። ጅቡቲም አደገኛውን መንገድ ጀምራለች። ሶማሌላንድ ለኢትዮጵያም ሁሉ ነገር እያፈጸነች ነው። የተባበሩት አረብ ኤምሬትስ ደግሞ በራሷ ውጭም እያንዳንዷን ነገር እያሳካች ለኢትዮጵያ አመቻችታለች። ዝርዝሩ ነግራችኋለን። አንድ ዓለም አቀፍ የወታደራዊ ሳይንስ ተመራማሪም የኢትዮጵያ ሰራዊት የሚጎድለው ነገር አለ ብለዋል። ከፍተኛ የጦር ሰራዊት ያላት ኢትዮጵያም በዘመናዊ መሳሪያና ኃይል ብትታጠቅም በተለይ ኢሳያስ አፈንጫ ስር ቆሞም ጦር እየደለቀም ሰራዊቷ የጎደለው ኢትዮጵያን ማሸነፍ የሚያደርግ ትልቅ ጉዳይ አለ ብሏል። በኤርትራ ጦርነት ወቅት መንግስቱ ኃይለማርያም የሚታወቁበት ዘመናዊ የጦር እቅድና መከላከያ ስርዓት የኛው መከላከያ እንዲላበስም የወታደራዊ ባለሙያዎች እየተናገሩ ነው። ይህን የተመለከተ መረጃም አለን። ወደ ዝርዝሩ ወሰድናችሁ። የጅቡቲና የተባበሩት አረብ ኤሚሬቶች ሰሞነኛ ጠላትነት ነገሮች ባልታሰበ መንገድ እንዲሄዱ እያደረገ ነው። ለኢትዮጵያም ትልቅ እድል ይዞ መጥቷል እየተባለ ነው። የአፍሪካ ቀንድ ጉዳይ የቀጠናው መራበሽ ብቻ አይደለም ይላሉ አንድ የፖለቲካ ሳይንስ ተመራማሪም። ጥልቅናም የተጠና እንቅስቃሴ ነው። ጅቡቲ ሶማሌላንድን ለማጥቃትና የበርበራን መነሳት ለማደናቀፍ የምትችለውን ሁሉ እያደረገች ነው። የዱባዩ የወደብ አስተዳዳሪ ድርጅት ዲፒ ወርልድ በ2004 የጅቡቲን የዶራሌ ወደብን ለማስተዳደር የረጅም ጊዜ ውል ተፈራርሞ ነበር። ነገር ግን በ2010 ጅቡቲ ወደቡን በህገወጥ መንገድ በመያዝ ዲፒ ወርልድን አስወጥታም ስምምነቱን አፈረሰች። የተባበሩት አረብ ኤምሬትስ በዚህ ተበሳጭታለች። የኤምሬቱ ንጉስ ቤን ዛይድ ቀላል ሰው አይደሉም። በአፍሪካ ቀንድ ጅቡቲን ከጨዋታ ውጭ ለማድረግ ተነሱም። የሶማሌላንድ የበርበራ ወደብን የቀጠናው ማዕከል ለማድረግ ኤምሬት ከሶማሌላንድ ጋር ተስማማች። የኢትዮጵያም ሀሳብ ቀረበም። አዲስ ወደብ ባለቤት ሆኚ ተብላን። በዚህም ጅቡቲን ከጨዋታ ውጭ ለማድረግ ነው ጨዋታውን። የተባበሩት አረብ ኤምሬትስ በዲፒ ወርልድ አማካኝነት ከፍተኛ መዋለ ንዋይ በርበራ ላይ ያፍስሳለች። ቤን ዛይድ ከፍተኛ መዋለ ንዋይ ወደቡ ላይ ብቻ ሳይሆን ወደ ኢትዮጵያ በሚወስደው መንገድና የወደብ ሸቀጥ ማከማቻው ነጻ ዞን ላይም ነው። የበርበራ መነሳት ወደብ አልባ በሆነችው ኢትዮጵያ ላይ የጅቡቲን የበላይነትናም ተሰሚነትን በቀጥታ አደጋ ላይ ጥሏል። ትክክለኛ ውጥረት ያለው እዚህ ላይ ነው። ጅቡቲ ሶማሌላንድን በዲፕሎማሲያዊ መንገድ ልትቃወም አትችልም። በኢኮኖሚናም በሴራ እንጂ ሶማሌላንድ ለኢትዮጵያ ሁለተኛም የባህር በር እየሰጠች ነው። ያ ጅቡቲን አስከፊ ቅዠት ውስጥ ጥሏታል። ታዲያ ጅቡቲ ምን አደረገች? በሶማሌላንድ ላይ ከሶማሊያ የግዛት አንድነት ጥያቄ ጋር በማበር ጸረ ሶማሌላንድ ሚሊሻዎችን በግዛቷ ማስታጠቅ ማስተናገድ ጀምራለች። ብሎም ሶማሌላንድን በታጣቂዎች ማስወጋት ይዛለች። እና አሁን የሶማሌላንዱ ፕሬዚዳንት አብዱላሂ ሮም አቡዳቢ ደርሰው ሲመለሱ የጅቡቲው ፕሬዚዳንት ኦማር ጊሌም የተባበሩት አረብ ኤምሬትስ ላይ ትንኮሳ ሰነዘሩን። በቀጣይ ጉዳያችን አንድ ዓለም አቀፍ የወታደራዊ ሳይንስ ተመራማሪ የኢትዮጵያ ሰራዊት የሚጎድለውን ይናገራሉ። ከፍተኛ የጦር ሰራዊት ያላት ኢትዮጵያ በዘመናዊ መሳሪያና ኃይል ብትታጠቅም በተለይ ኢሳያስ አፈንጫ ስር ቆሞ ጦር እየደለቀም ሰራዊቷ የጎደለው ኢትዮጵያን አሸናፊ የሚያደርግ አንድ ጉዳይ አለ ይላሉ። በኤርትራ ጦርነት ወቅትም መንግስቱ ኃይለማርያም የሚታወቁበት ዘመናዊ የጦር እቅድና መከላከያ እንዲላበስም ጠይቀዋል። ዓለም አቀፍ የወታደራዊ ሳይንስ ተመራማሪዎች ጦርነትን ለማስወገድ በጣም ጥሩ መንገድ ለዚያው በሚገባ መዘጋጀትን ይላሉ። ኢትዮጵያ በደጇ ላይ የሚደርሰውን ማንኛውንም ስጋት ለመቋቋም ተጨማሪ ወታደር ማሰልጠኗን ቀጥላለች። ከሰሞኑም የቶላይ ማሰልጠኛ ማዕከል አዳዲስ ምልምሎችን ማስመረቁን ቀጥሏል። ዓለም አቀፍ የወታደራዊ ሳይንስ ተመራማሪው የኢትዮጵያ ሰራዊት የሚጎድለውን ጉዳይ ይናገራሉ። በአፍሪካ ቀንድ ወደብ የሌላት ሀገር ኢትዮጵያ በአህጉሪቱ ከሚገኙት እጅግ በጣም ወጣ ገባና ተራራማ ቦታዎች ቀዳሚዋ ናት። ከኤርትራ ጋር ባለው ውጥረት ምክንያት የኢትዮጵያ ጦር ከአካባቢው ጋር መላመድ አለበት ይላሉ። ልዩ የተራራም ክፍለ ጦር ወይም ብርጌድ ያስፈልጋታል ይላሉ። ታሪክ አሳማኝ ምክንያት ያነሳል። በኮሚኒስት መንግስቱ ኃይለማርያም ዘመን ጊዜም ኢትዮጵያ በኤርትራ ጦርነት ወቅት ያላቸውን ጠቀሜታ በመረዳት የተራራ ክፍለ ጦሮች ተግባራዊ ሆነው ነበር። የኢትዮጵያ ተራራማ መሬት የኢትዮጵያን መልክዓ ምድር ከ70 በመቶ በላይ ግዛቷም ከ1500 ሜትር በላይ ከፍታ ያለው የተፈጥሮ ምሽግ ነው። ትግራይና አማራን ጨምሮ የሰሜኑ ክፍሎች አቀማመጥ ገደላማ፣ ሸለቆዎች፣ ደጋማ ቦታዎችና ደራስ ዳሽን ባሉ ኮረብታዎች ሲሆን ከፍተኛውም ከ4500 በላይ ነው። የመሬት አቀማመጥ ለተለመዱ ወታደራዊ ስራዎች ከፍተኛ ፈተናዎችን ይፈጥራል። ታንኮች በጠባብ መንገዶች ለማለፍ ይታገላሉ። የአቅርቦት መስመሮች በቀላሉ ይቋረጣሉ። እናም በከፍታ ውጊያ ላይ ያልሰለጠኑ ወታደሮች ድካምናም የሎጂስቲክ እጥረት ይጋፈጣሉ። ሆኖም ይህንን መሰናክል እንደ ድል ከተጠቀምንበት የሚሉት የወታደራዊ ሳይንስ ባለሙያው ለመከላከያም ትልቅ ጥቅም ይሰጣል። እንደዚህ ባሉ ሁኔታዎች ውስጥ ለመጓዝና ለመዋጋት የሰለጠነ ልዩ የተራራ ክፍለ ጦር ወይም ብርጌድ የኢትዮጵያን ጂኦግራፊ ወደ ወሳኝ ሴት ሊለውጡ ይችላል ይላሉ። አብዛኛው የኤርትራ መሬት እንደ ባድመ ያሉ የድንበር አካባቢዎች በተመሳሳይ መልኩም ወጣ ገባም ተራራና ደጋማ ቦታዎች በመሆናቸው ለውጊያ ፈታኝ ያደርጋሉ። ሊፈጠር በሚችል ጦርነት ውስጥ እነዚህን ከፍ ያሉ ዞኖችን መቆጣጠር ወሳኝ ይሆናል። ክቡራን ተመልካቾች ለሳቱ ያዝናቸው መረጃዎች በዚሁ አበቁ። በሌሎች መረጃዎች ዳግም እስከምንመለስ በያለንበት ቸር ያሰማን። ሰላም ለሀገራችን፣ ሰላም ለዓለማችን። ኢትዮጵያችን ለዘላለም ትኑር።